ዘመቻ አሰብ ወደብ በይፋ ተጀምሯል። ሰራዊቱ ወደ ድንበር ተንቀሳቅሷል። ኤርትራ ቀጭን የተባለ ማስጠንቀቂያ አስተላልፋለች። አዲስ የተባለ ክስተት ተፈጥሯል። ሰፋ ያለ ዘገባ ይዘንበታል። በኢትዮጵያ ውስጥ ለመጀመሪያ ጊዜ ደረሰ በተባለ ሰቅጣጭ አደጋ ብዙ ሰዎች ሞተዋል። በዚህ አሳዛኝ ሰቅጣጭ አደጋ ብዙዎች ተጎድተዋልም ነው የተባለው። እስከ ፍጻሜው ከኛ ጋር ከሆናችሁ ትሰሙታላችሁ። በኦሮሚያ ክልል አሳዛኝ ጭፍጨፋ ተፈጽሟል። ንጹሃን በአሰቃቂ ሁኔታ ያለቁበት አሳዛኝ ጥቃት የተፈጸመው በትላንትናው ዕለት ነው። ከስፍራው የደረሰንን ሰበር መረጃ በትንታኔ እናቀርባለን። ኢትዮጵያን የውጭ ብድር ዕዳ እያንገዳገዳት ይገኛል። ብድሯን ለማሸጋሸግ ያደረገችው ሙከራ አልተሳካም። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር እናቀርባለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ የኢትዮጵያ ንግድ ባንክ አንዱን የሳውዲ አረቢያ ሪያል 38 ብር ከ8 ሳንቲም ገዝቶ 39 ብር ከ6 ሳንቲም ይሸጣል። የተባበሩት አረብ ኤምሬት ድርሃምን 39 ብር ከ7 ሳንቲም ገዝቶ 40 ብር ከ5 ሳንቲም ይሸጣል። የቻይና ዩዋንን 20 ብር ከ1 ሳንቲም ገዝቶ 20 ብር ከ5 ሳንቲም ይሸጣል። የኩዌት ዲናርን 467 ብር ከ7 ሳንቲም ገዝቶ 477 ብር ከ1 ሳንቲም ይሸጣል። የስዊዝ ፍራንክን 180 ብር ከ4 ሳንቲም ገዝቶ 184 ብር ይሸጣል። የአውሮፓ ዩሮን 169 ብር ከ6 ሳንቲም ገዝቶ 173 ብር ይሸጣል። ፓውንድ ስተርሊንግን 191 ብር ከ6 ሳንቲም ገዝቶ 195 ብር ከ4 ሳንቲም ይሸጣል። አንድ የአሜሪካን ዶላርን 145 ብር ከ8 ሳንቲም ገዝቶ 148 ብር ከ7 ሳንቲም ይሸጣል። ኢትዮጵያ ከ1 ቢሊዮን ዶላር በላይ የዕዳ መክፈያ ጊዜዋን ለማራዘም ያደረገችው ድርድር ያለ ውጤት ተጠናቀቀ። ኢትዮጵያ በዩሮ ቦንድ የተበደረችው እንደ አውሮፓውያን ዘመን አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበት ከ1 ቢሊዮን ዶላር በላይ የውጭ ዕዳዋን መልሶ በማዋቀር የክፍያ ጊዜዋን ለማራዘም ያደረገችው የድርድር ሂደት ያለ ውጤት ተጠናቋል። የኢትዮጵያ ገንዘብ ሚኒስቴር ማክሰኞ ጥቅምት 24 ቀን 2018 ባወጣው መግለጫ እንዳስታወቀው እንደ አውሮፓ የዘመን አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበትን ከ13 ዓመታት በፊት በዩሮ ቦንድ ሽያጭ የተበደረችውን 1 ቢሊዮን ዶላር 6.6 በመቶ ወለድ ያካተተ ዕዳ መልሶ ማዋቀር በሚቻልበት ሁኔታ ላይ ቦንዱን ከገዙት የአበዳሪዎች ቡድን ጊዜያዊ ኮሚቴ ጋር እንደ አውሮፓውያን ከሴፕቴምበር 25 እስከ ጥቅምት 13 ቀን ድረስ የተገደበ ውይይት ስታካሄድ መቆየቷን አስታውቃለች። ውይይቱ ላይ ከኢትዮጵያ መንግስት ተወካዮች በተጨማሪ በኢትዮጵያ መንግስት የተቀጠሩት የዋይት ኤንድ ኬዝ የተባለ የህግ አማካሪዎችና ላዛርድ የተባለ የፋይናንስ አማካሪ መሳተፋቸው ተገልጿል። የኢትዮጵያን ቦንድ የገዙት ቡድኖች በመወከል ደግሞ በቡድኖቹ ያቋቋሙት ጊዜያዊ ኮሚቴና የህግና ፋይናንስ አማካሪዎች መሳተፋቸው ተጠቅሷል። ኢትዮጵያ ያለባት ሳይከፈል የተዘለለ ወለድ ሳይጨመርበት አጠቃላይ 1 ቢሊዮን ዶላር ዕዳ በ16 በመቶ ቅናሽ ተደርጎበት ወደ 840 ሚሊዮን ዶላር ዝቅ እንዲደረግላት ይህንን መልሶ የተዋቀረ ዕዳ እንደ አውሮፓውያን ዘመን አቆጣጠር ከ2026 ጀምሮ በ5 ዓመታት ውስጥ በ8 እኩል የክፍያ ፕሮግራሞች ለመክፈል እንዲወሰንላት የመጀመሪያ ጥያቄ ማቅረቧን የገንዘብ ሚኒስቴር ባወጣው መግለጫ አስታውቋል። በዚህ የመጀመሪያ ጥያቄዋ ላይ ሳይከፈል የተዘለለ 132 ሚሊዮን ዶላር እንደ አውሮፓውያን ዘመን አቆጣጠር ጁን 2026 ድረስ በሁለት ዙር ለመክፈል ዝግጁ መሆኗን አሳውቃለች። ይሁንና የአበዳሪዎቹን ቡድን የሚወክለው ጊዜያዊ ኮሚቴ ኢትዮጵያ ያቀረበችውን ጥያቄ ባለመስማማቱ ራሱ ያዘጋጀውን የዕዳ ማሸጋሸጊያና መልሶ ማዋቀሪያ ሰነድ እንዳቀረበ መግለጫው አስረድቷል። በታጣቂው አመጽ የተደናገጠው ጊዜያዊ አስተዳደሩ ለትግራይ ታጣቂዎች ቤት መስሪያ ቦታን ያካተተ ጥቅማ ጥቅም የሚፈቅድ ደንብ አጸደቀ።
የትግራይ ክልል ጊዜያዊ አስተዳደር ባለፈው አርብ ባካሄደው አስቸኳይ ስብሰባ ለትግራይ ታጣቂዎች የመኖሪያ ቤት መስሪያን ጨምሮ ሌሎች ጥቅማ ጥቅሞችን የሚፈቅድ ደንብ አጽድቋል። የጊዜያዊ አስተዳደሩ ካቢኔ ያጸደቀው ደንብ የትግራይ ታጣቂ ኃይሎች የመኖሪያ ቤት መስሪያ ቦታ እንዲሰጣቸው የሚፈቅድ ከመሆኑም ባሻገር የሕክምና አገልግሎት መንግስታዊና መንግስታዊ ባልሆኑ ተቋማት በክብር አገልግሎት እንዲያገኙ እንዲሁም ትምህርትና ስልጠና እንዲሰጣቸው የሚፈቅድ መሆኑን የአስተዳደሩ ኮሙኒኬሽን ቢሮ አስታውቋል። የትግራይ የጸጥታ ኃይል አባላትን መበተንና ተጠቃሚነትን ለማረጋገጥ ለረጅም ጊዜ ጥናትና ውይይት ሲደረግበት ቆይቶ እንደጸደቀ የተነገረለት ይህ ደንብ ከሁለት ቀናት በፊት የትግራይ ጊዜያዊ አስተዳደር ካቢኔ ባካሄደው አስቸኳይ ስብሰባ በረቂቁ ላይ ተወያይቶ ለሚመለከተው አካላት መምራቱን የክልሉ ቴሌቪዥን መዘገቡ ይታወሳል። ከሁለት ዓመታት በላይ በተካሄደው ጦርነት ወቅት የተሳተፉና ለአካል ጉዳት የተዳረጉ የትግራይ ኃይል አባላት ከውዝፍ ደንወዝና ጥቅማ ጥቅም ጋር በተያያዘ በተጠናቀቀው ሳምንት በመቀሌ አዲግራትና በሌሎች ከተሞችም ተቃውሞዎችን በማካሄድ መንገድ በመዝጋት ጥያቄያቸውን ሲያሰሙ ቆይተዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ወደ ሞስኮ አቀኑ። በኢኮኖሚና ኒውክሌር ትብብር ዙሪያ መክረዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ይፋዊ የሥራ ጉብኝት ለማድረግ ትላንት ጥቅምት 10 2018 ሞስኮ ሩሲያ መግባታቸው ተገልጿል። በመጀመሪያው ዕለትም ከሩሲያ የኢኮኖሚና ልማት ሚኒስትር ማክሲሞ ሪሾንኮቭ ጋር ውይይት አድርገዋል ሲል ሚኒስቴር መስሪያ ቤቱ አስታውቋል። ሁለቱ ወገኖች በሁለቱ ሀገራት መካከል ያለውን አድማሰ ሰፊና የቆየ ትብብር የበለጠ ማጠናከር በሚያስችሉ ጉዳዮች ዙሪያ መክሯልም ብለዋል። እንደ ውጭ ጉዳይ ሚኒስቴር መረጃ የሩሲያ ኢኮኖሚ ልማት ሚኒስቴር ሀገራቸው ኢትዮጵያ የዓለም ንግድ ድርጅቶች አባል ለመሆን ለምታደርገው ጥረት ሙሉ ድጋፍ እንደምትሰጥ ለዶክተር ጌዲዮን ጢሞቴዎስ አረጋግጠዋልም ብለዋል። ዶክተር ጌዲዮን ከሮስቶምና ከሩሲያ አቶሚክ ኤጀንሲና ከሌሎች ጉዳዩ ከሚመለከታቸው ባለስልጣናት ጋር በሁለቱ ሀገራት መካከል ያለውን የቴክኒክ ትብብር ማጠናከር በሚቻልበት አግባብ ላይ ተወያይተዋል። በመስከረም ወር ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክቶችን ለመገንባት የሚያስችል ስምምነት ተፈራርመዋል። ይህ ስምምነትም ጠቅላይ ሚኒስትር አብይ አህመድ በሞስኮ ባደረጉት ጉብኝት ወቅት ከተወያዩበት ሰፊ ትብብር አካል ነው። ስምምነቱ መስከረም 15 2018 በሩሲያ አቶሚክ ኤነርጂ ኮሚሽን ዋና ዳይሬክተርና እንዲሁም በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ መካከል ተፈርሟል። ይህ ሮስቶምና የኢትዮጵያ ኤሌክትሪክ ኃይል በኢትዮጵያ ኒውክሌር ኃይል ማመንጫ ጣቢያ ለመገንባት ላደረጉት ትብብር ተግባራዊ እርምጃዎችን የሚያስቀምጥ መሆኑ ተገልጿል። ኢትዮጵያ የዶላር ዕዳዋን ወደ ዩዋን ለመቀየር ከቻይና ጋር ድርድር ጀመረች። ኢትዮጵያ ካለባት 5.38 ቢሊዮን ዶላር ዕዳ ውስጥ የተወሰነውን ወደ ዩዋን ምንዛሬ ለመቀየር ከቻይና ጋር ድርድር መጀመሯ ተገልጿል። አዲሱ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ከቻይና ኢምፖርትና ኤክስፖርት ባንክ እንዲሁም ከፒቢሲ ጋር መግባቢያ ገንዘብ ልውውጥ ዙሪያ ውይይት የተደረገ መሆኑን ገልጸዋል። ኢዮብ ተካልኝ ይህንን ያሳወቁት ጥቅምት 7 በዋሽንግተን ዲሲ ከተካሄደው ዓለም አቀፍ የገንዘብ ድርጅት IMF ዓመታዊ ስብሰባ ጎን ለጎን ከብሉምበርግ የዜና ወኪል ጋር ባደረጉት ቃለ መጠይቅ ነው። ቻይና ለኛ ሁሌም በጣም አስፈላጊ ሀገር ነች። የንግድና ኢንቨስትመንት መጠኑ እያደገ ነው ያሉት ዶክተር ኢዮብ ስለዚህ የተወሰነ የመግባቢያ ገንዘብ ልውውጥ ማመቻቸት ትርጉም አለው። ስለዚህ በእርግጠኝነት በሂደት ላይ ነው ያለነው። እኛ በይፋ ጠይቀናል፣ እየሰራንበት ነው ብለዋል። ኡጋንዳ ኢትዮጵያን ጨምሮ አዳዲስ ስደተኞችን መመዝገብ አቆመች። ዘሞኒተር የተሰኘው ጋዜጣ እንደዘገበው የኡጋንዳ መንግስት ከተወሰኑ ሀገራት የሚመጡ አዳዲስ ስደተኞችን መመዝገብ ማቆሙን አስታውቋል። ብዙ ኢትዮጵያውያን የፖለቲካ ስደተኞች የሚገኙባት ኡጋንዳ ኢትዮጵያን ጨምሮ አዳዲስ ስደተኞችን መመዝገብ አቆመች። ሞኒተር የተሰኘው ጋዜጣ እንደዘገበው የኡጋንዳ መንግስት ከተወሰኑ ሀገራት የሚመጡ አዳዲስ ስደተኞችን መመዝገብ ማቆሙን አስታውቋል። እንደዘገባው እዚህ ውሳኔ ላይ የተደረሰው የስደተኞች ቁጥር እየጨመረ በመምጣቱና ከለጋሾች የሚገኘው እርዳታ እየቀነሰ በመሆኑ ነው። የዩጋንዳ ስደተኞች ጉዳዮች መስሪያ ቤት ከፍተኛ ኃላፊ የሆኑት ጎፋሪ ሙጋምቤ ለጋዜጣው በሰጡት ማብራሪያ
የዓለም ምግብ ፕሮግራም ለስደተኞች የሚያቀርበውን ኮታ በመቀነሱ የተነሳ ከፍተኛ የፋይናንስ እጥረት እንደገጠመ ገልጸው በሌላ በኩል ወደ ሀገራቸው የሚገቡ ስደተኞች እየጨመሩ መሄዳቸውን አስታውቀዋል። ከዚህ በኋላ እኛ እገዛ የምናደርገው በጣም ለተቸገሩ ስደተኞች ብቻ ነው። ግጭት ከሌለባቸው ሀገራት ለሚመጡ ስደተኞች ማለትም ለሶማሊያ፣ ለኤርትራ፣ ለኢትዮጵያ ስደተኞች ሀገራችን ዝግ ነች ብለዋል። እንደ ጋዜጣው ዘገባ ከ2 ሳምንት በፊት በተደረገው ቆጠራ በኡጋንዳ ውስጥ ከ1.9 ሚሊዮን በላይ የተመዘገቡ ስደተኞች ጥገኝነት ጠያቂዎች ያሉ ሲሆን 40 ሺህ ገደማዎቹ ደግሞ የጥገኝነት ጥያቄ አቅርበው እየተጠባበቁ ይገኛሉ። የዓለም ስደተኞች ድርጅት በቅርቡ ይፋ ባደረገው መረጃ በኡጋንዳ ከሚገኙ ስደተኞች መካከል ከፍተኛ ቁጥር ያላቸው የሪፐብሊክ ኮንጎ ዜጎች ሲሆኑ በቀጣይ የደቡብ ሱዳን፣ የሱዳን፣ የኤርትራ፣ የሶማሊያ፣ የቡሩንዲ፣ የሩዋንዳና የኢትዮጵያ እንዲሁም የሌሎች ሀገሮች ዜጎች ይገኛሉ። የኤርትራ መንግስት የሀገሪቱን ነጻነት በኢትዮጵያ መንግስት የተሰጠ ስጦታ አድርገው የሚያቀርቡ ትርክቶችን በጽኑ ተቃወመ። ነጻነቷ ለ30 ዓመታት በዘለቀ መራር ትግል በከፍተኛ መስዋዕትነት የተገኘ መሆኑን በይፋዊ ድረገጹ ባወጣው ሰፊ ጽሑፍ አስታውቋል። ጽሑፉ ከታሪካዊ ዳራ በተጨማሪ ወቅታዊውን የቀጠናውን ሁኔታ በማጣቀስ ለኢትዮጵያ ጠንካራ ማስጠንቀቂያ አስተላልፏል። የኤርትራ ማስታወቂያ ሚኒስቴር ይፋ ባደረገው በዚህ ጽሑፍ የሀገሪቱ የነጻነት ትግል ምንም ያህል ከባድ እንደነበረ ለማሳየት በምጽዋ ጦርነት ኦፕሬሽን ፈንቅል ወቅት የተሰዉትን ማጉላ ወይም ገብረ ሕይወት ከሰተ የተባሉትን ታጋይ ታንክ 795ን የጀግንነት ታሪክ በይፋ ዘርዝሯል። ማጉላ ወደ ወሳኙ ጦርነት ከመግባታቸው በፊት ልጆቻቸውን ለመጨረሻ ጊዜ ለማየት ፈቃድ ጠይቀው እንደተመለሱና በመጨረሻም ከጓዶቻቸው ጋር በጀግንነት እንደተሰዉ የሚተርከው ይህ ታሪክ የኤርትራ ነጻነት በሺዎች የሚቆጠሩ ዜጎች ደም የተገኘ መሆኑን እንደማሳያ ቀርቧል። ጽሑፉ ከቅርብ ጊዜ ወዲህ በተለይም በኢትዮጵያ በኩል የሚነሱ አንዳንድ ሐሳቦች ታሪክን የማጠማዘዝ ሙከራ ሲል ይኮንነዋል። የተሸነፉ የኢትዮጵያ ጦር ልሂቃን እንደ ፖለቲከኞች የኤርትራ ነጻነት በድርድር እንደተሰጠ ስጦታ ለማስመሰል ይሞክራሉ ያለው ጽሑፉ ይህ አካሄድ ከድንቁርናና ከእብሪት የሚመነጭ ነው ሲል ይከሳል። ለኢትዮጵያ የተላለፈው ማስጠንቀቂያ ከታሪካዊ ዳራ በመነሳት ጽሑፉ ወቅታዊውን የቀጠናውን ሁኔታ በማንሳት ለኢትዮጵያ ልሂቃን ግልጽ ማስጠንቀቂያ አስቀምጠዋል። ቃላት በደም የተጻፈ ካርታን ሊለውጥ አይችልም ያለው ጽሑፉ በማስፋፋት ህልም ውስጥ መጓዝ በታሪክ ፍንጣሪ ላይ በባዶ እግር እንደመሄድ ነው ሲል ገልጾታል። ይህ አገላለጽ ኢትዮጵያ በቅርቡ ያነሳችውን የባህር በር የማግኘት ጥያቄን በቀጥታ የሚቃወም መሆኑን የፖለቲካ ተንታኞች ተናግረዋል። በአፍሪካ ቀንድ እውነተኛ ሰላምና መረጋጋት ሊመጣ የሚችለው ሉዓላዊነትና የግዛት አንድነትን ከማክበር ብቻ ነው ያለው የኤርትራ መንግስት ኤርትራውያን በልጆቻቸው ህይወት የገዙትን መሬትም ሆነ ባህር ፈጽሞ ለድርድር አያቀርቡም ሲል አቋሙን በጽኑ ገልጿል። በማጠቃለያው ይህ ጽሑፍ ኤርትራ በነጻነቷ በግዛት አንድነቷ ጉዳይ ያላትን የማይናወጥ አቋም በድጋሚ ያረጋገጠችበትና በቀጠናው የተፈጠረ ላለው አዲስ ጂኦፖለቲካዊ እንቅስቃሴ የሰጠችውን ጠንካራ ምላሽ መሆኑን አመላክቷል። በኤርትራና በኢትዮጵያ ሰራዊት መካከል ያለው አደገኛ ጡዘት ያየለ ሲሆን ሰራዊቶቹ ወደ ድንበር አካባቢ በሰሞኑ መንቀሳቀሳቸውን ገላጭ መረጃዎች ተሰራጭተዋል። በድሬዳዋ ደዋሌ ባቡር ጣቢያ በደረሰ አደጋ የ14 ሰዎች ህይወት አለፈ። በኢትዮጵያ ለመጀመሪያ ጊዜ የባቡር አደጋ ደረሰ። በድሬዳዋ ደዋሌ የባቡር ጣቢያ በደረሰው አደጋ የ14 ሰዎች ህይወት አልፏል። መነሻውን ከደዋሌ ባቡር ጣቢያ አድርጎ ወደ ድሬዳዋ በመጓዝ ላይ የነበረው የህዝብ ማመላለሻ ባቡር ትላንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሽኔሌ ወረዳ በደረሰ አደጋ የ14 ሰዎች ህይወት ወዲያውኑ ማለፉ ተገልጿል። በአደጋው 29 ሰዎች ላይ ከባድ እና ቀላል ጉዳት መድረሱን የሽኔሌ ወረዳ አስተዳደር ማስታወቁን ድሬ ቲቪ ዘግቧል። ጉዳት የደረሰባቸው ሰዎች በሽኔሌ ሆስፒታል የሕክምና እርዳታ በማግኘት ላይ ይገኛሉ የተባለ ሲሆን የአደጋው መንስኤ እየተጣራ እንደሚገኝ ተዘግቧል።
በምዕራብ ሸዋ ዞን ኖኖ ወረዳ በንጹሃን ላይ ዘግናኝ ጥቃት መፈጸሙን የተለያዩ የህብረተሰብ ክፍሎች ተገለጹ። በምዕራብ ሸዋ ዞን ኖኖ ወረዳ በንጹሃን ላይ ዘግናኝ ጥቃት መፈጸሙን የተለያዩ የህብረተሰብ ክፍሎች ገለጹ። መነሻውን የጉራጌ ዞን አበሽጌ ወረዳ ያደረጉ ታጣቂዎች በአጎራባች ኖኖ ወረዳ በአንድ ሌሊት 22 ንጹሃንን ህይወት ቀጥፈዋልም ብለዋል። እነዚህ ታጣቂዎች በኖኖ ወረዳ በተደጋጋሚ ጥቃት ፈጽሞ እንደነበረ የሚናገሩት አስተያየት ሰጪዎቹ ከዚህ በፊትም በሰርግ ስነ ስርዓት ላይ ጥቃት አድርሰው ወደ 30 የሚደርሱ ሰዎችን ህይወት መቅጠፋቸውን አስታውሰዋል። ነገር ግን መንግስት ለጉዳዩ የሰጠው ምላሽ ባለመኖሩ እልቂቱ ዳግም መከሰቱን ተናግረዋል። ታጣቂዎቹ በጉራጌ ዞን አበሽጌ ወረዳ እንዲሁም ምዕራብ ሸዋ ኖኖ ወረዳና በደቡብ ምዕራብ ሸዋ ዞን አማያ ወረዳ አዋሳኝ ወረዳ ላይ መሽገው ህዝቡን እያሰቃዩ መሰንበታቸውን አስረድተዋል። ግድያና እገታ እንዲሁም ዘረፋ ሲፈጽሙ እንደቆዩ ነው የአካባቢው ነዋሪዎች የተናገሩትም። በታጣቂዎቹ በኩል የሚወጡ መረጃዎች በኦሮሚያ ክልል የሚንቀሳቀሱ ታጣቂዎች ተመሳሳይ የሆነ ጥቃት እየፈጸሙባቸው እንደሆነ ነው የሚናገሩትም። ታጣቂዎቹ እንደሚሉት ከሆነ በኦሮሚያ ክልል የሚኖሩ የአማራ ብሔር ተወላጆች የተነጠሉ በታጣቂዎች ጥቃት እንደሚፈጸምባቸው ነው የሚናገሩትም። በሁለቱም በኩል የሚወጡ መረጃዎች በዚህ መልኩ ተቃራኒ ሆነው ሳለ በመንግስት በኩል ግን ስለ ጉዳዩ እስካሁን ድረስ ይፋዊ የሆነ መግለጫ አልወጣም። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የያዝናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ቻናል ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ሰላም።